በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በክርስትና ሃይማኖት መሰረት 7 የጸሎት ጊዜያቶች አሉ። እነዚህ 7 የጸሎት ጊዜያቶች ምን ናቸው ስንል አንደኛው የመጀመሪያው የጸሎት ጊዜ ነግህ ይባላል ወይንም ጠዋት ማለት ነው። ነግህ ወይንም ጠዋት ከማለዳው 12 ሰዓት የሚጀምር ሲሆን ይኸውም በመዝሙር ምዕራፍ 5 ቁጥር 3 ላይ እነሆ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ ይላል። ስለዚህ ይህንን ኃይለ ቃል መነሻ አድርገን ጠዋት ወይንም ነግህ ከመኝታችን ስንነሳ ጠዋት 12 ሰዓት እግዚአብሔርን እናመሰግንበታለን። አንድም በዚህ ሰዓት እግዚአብሔር አምላካችን ሰዓተ ሌሊቱን ባርኮ ቀድሶ በሰላም አሳድሮ የማለዳውን ብርሃን እንድንመለከት ስላደረገን እና የማለዳውን ብርሃን ስላሳየን በፍጹም ልባችንን እግዚአብሔርን የምናመሰግንበት ሰዓት ነው። ሁለተኛው የጸሎት ጊዜ ሰለስት ወይንም 3 ሰዓት ይባላል። አንደኛ ጠዋት ነግህ ጠዋት 12 ሰዓት አዳም የተፈጠረበት ነው። በዚህ በሁለተኛው ሰልስት 3 ሰዓት አንድም ሔዋን የተፈጠረችበት ሰዓት ነው፣ በጠዋት 3 ሰዓት ማለት ነው። ሌላው ደግሞ በጠዋት 3 ሰዓት ሊቀ መላእክት የደስታ አብሳሪ የሆነው ቅዱስ ገብርኤል ወደ እመቤታችን ተልኮ እመቤታችን ቅድስት ድንግል ማርያምን እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ፣ ኢየሱስ ትዪዋለሽ ብሎ ያበሰረበት ሰዓትና እመቤታችን ቅድስት ድንግል ማርያምን ከ3ቱ አካላት አንዱን አካል ወልድን ቃልን የጸነሰችበት ሰዓት ነው፣ ጠዋት 3 ሰዓት ማለት ነው። ስለዚህ ሔዋን የተፈጠረችበትና እመቤታችን ደግሞ ሔዋን በድና ከእግዚአብሔር ብትለይም ግን እመቤታችን ዳግማዊ ሔዋን ብስራትን የተቀበለችበትና ጌታ በሆዷ የተጸነሰበት ሰዓት ነው ማለት ነው፣ ጠዋት 3 ሰዓት ማለት ነው። ሌላው በዚህ በተጨማሪ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ የቆመበትና በጲላጦስ አደባባይ 6666 ግርፋት ለኛ ለሰው ልጆች ሲል የተገረፈበት ሰዓት ነው፣ ጠዋት 3 ሰዓት ማለት ነው። ሶስተኛው ቀትር ወይንም 6 ሰዓት ይባላል። ይሄኛው አዳም አባታችን ዕፀ በለስን በልቶ ክብሩ የተገፈፈበት ገነትን ያጣበትና ከገነት የወጣበት ሰዓት ነው። በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ እናገኘዋለን። በተጨማሪም ይሄ 6 ሰዓት ቅዱስ ሚካኤል ዲያብሎስን የተዋጋበት ድል የነሳበት ዘንዶና ሰራዊቱ ወደ ምድር የወደቁበት ሰዓት ነው፣ ቀን 6 ሰዓት። በዚህ በዮሐንስ ራዕይ ምዕራፍ 12 ላይ የምንመለከተው ጉዳይ ነው ማለት ነው። ሌላው ቀን 6 ሰዓት ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ቤዛችን መድኃኔ ዓለም የተሰቀለበት በቀራንዮ አደባባይ በሁለት ወንበዴዎች መካከል የተሰቀለበት ሰዓት ነው፣ ቀን 6 ሰዓት። ስለዚህ በዚህ 6 ሰዓት አጋንንት ሊበረቱበት፣ እኛ ደግሞ የመስቀሉን ኃይል ክርስቶስን የምናመሰግንበትና በቅዱስ መስቀሉ አጋንንትን የምንቀጠቀጥበት በቅዱስ ሚካኤል የእሳት ሰይፍ ርኩሳን መናፍስትን የምንደመስስበት ሰዓት ነው ማለት ነው፣ ቀን 6 ሰዓት። አራተኛው
ከሰዓት ወይንም 9 ሰዓት ይሄ ሰዓት ክርስቶስ ክብር ይግባውና ተሰቅሎ በገዛ ስልጣኑ ቅድስት ነፍሱን ከቅዱስ ስጋው የለየበት ታላቅ ስልጣን ፀሐይ የጨለመበት ጨረቃ የወደቀበት ሰዓት ነው። መቃብራት የተከፈቱበት ሰዓት ነው። ሌላው ቅዱሳን ሐዋርያት ለጸሎት በዚህ ሰዓት ወደ ቤተ መቅደስ ይወጡበት ነበር። በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ የምንመለከተው ነገር ነው። አምስተኛ ሰርክ ወይንም 11 ሰዓት ለምን እንጸልያለን ስንል በመዝሙረ ዳዊት ምዕራፍ 140 ቁጥር 2 ላይ እንዲህ ይላል፣ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጆቼ የሰርክ መስዋዕትን አነሱ ይላል። የምን መስዋዕትን? የሰርክ መስዋዕትን። ስለዚህ አምስተኛው ሰርክ ወይንም በ11 ሰዓት የሚጸልየው ለዚህ ነው ማለት ነው። በዚህ ላይ ደግሞ ነብየ እግዚአብሔር ቅዱስ ኤልያስ መስዋዕትን የእግዚአብሔር ያቀረበበትና እግዚአብሔርም መስዋዕቱን በደስታ የተቀበለበት ሰዓት ነው። በአንደኛ ነገሥት ምዕራፍ 18 ቁጥር 36 ላይ እናገኘዋለን። ስለዚህ ሁለተኛው። ሶስተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበት ሰዓት ነው። በዚህ በማቴዎስ ወንጌል ምዕራፍ 27 ላይ እንደምንመለከተው ማለት ነው። ስለዚህ የሰርክ ጸሎት የሚደረሰው ለዚህ ነው ማለት ነው። ስድስተኛ ንዋም ይባላል። ንዋም የመኝታ ሰዓት ሲሆን ወደ መኝታችን ከመሄዳችን በፊት የምንጸልየው ጸሎት ነው። ይሄ ለምን ይጸልያል? አንደኛ ጌታችን ኢየሱስ ክርስቶስ በጌቴሴማኒ ስርዓተ ጸሎትን ለቅዱሳን ሐዋርያት ያስተማረበት ነው። በዚች በምሽት ማለት ነው እና በምሽት 3 ሰዓት ጸሎት እናደርሳለን። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እናገኘዋለን ማለት ነው። ስለዚህ እግዚአብሔር አምላካችን ቀኑን በሰላም አውሎን በሰላም አስጠብቆን ወደ ቤታችን በሰላም እንድንገባ አድርጎን በሰላም ከቤተሰቦቻችን ጋር በመገናኘታችን ተንበርክከን እግዚአብሔርን የምናመሰግንበት ሰዓት ነው ማለት ነው። ሌላው ሰባተኛው የመጨረሻው መንፈቀ ሌሊት ይባላል። ወይንም እኩለ ሌሊት 6 ሰዓት የምንለው ሲሆን ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የተጠመቀበት የተወለደበት እና የተነሳበት ሰዓት ነው። የተወለደበትና የተነሳበት ሰዓት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ሙስና መቃብርን ድል ነስቶ መግነዝ ፍቱልኝ ሳይል መቃብር ክፈቱልኝ ሳይል ከሙታን መካከል የተነሳበት ሌሊት 6 ሰዓት ነው ማለት ነው። ሶስተኛ ይህን ዓለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ለማሳለፍ የሚመጣበት ሰዓት ነው ማለት ነው። ይሄው ደግሞ ቅዱስ ጳውሎስ ከደቀ መዝሙሩ ሲላስ ጋር በእስር ቤት ውስጥ ሳሉ እግዚአብሔርን በዜማ ያመሰግኑበት ሰዓት ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ታሪኩን እንመለከታለን። በዜማ እግዚአብሔርን አመስግነውበታል። ለዚህ ነው በቤተ ክርስቲያናችን ሰዓታት ሲቆም ለዚህ 6 ሰዓት በዜማ የሚቆመው አንድም ለዚህ ነው ማለት ነው። ስለዚህ ቅዱሳን አባቶች እነዚህን 7ቱን የጸሎት ጊዜያት ቀምረው አስልተው እንድንጠቀምበት አስቀምጠውልናል ማለት ነው። በዚህ ይሄን የሰባቱ የጸሎት ጊዜያት እንዳያዛንፉ የታዘዙ ሁላችንም ታዘናል። ነገር ግን 7ቱን የጸሎት ጊዜያት በተለይ በበረሃ ያሉ በገዳም ያሉ አበው መነኮሳት አባቶች ጳጳሳት ይህችን ሰዓት ሳያዛንፉ ይጸልዩዋታል። ክርስቲያኖችም ሳያዛንፉ ይጸልዩባታል ማለት ነው። ስለዚህ እኛ ለምሳሌ ስራ እየሰራን ብንሆን
በውጭ ሀገር ዓለም ያሉት ደግሞ በቀን 16 ሰዓት ይሰራሉ። ከ12 ሰዓት እስከ 16 ሰዓት በቀን ይሰራሉ እና ይሄ የጸሎት ሰዓት አይመቸንም የሚሉት ደግሞ በእነዚህ ሰዓታት ውስጥ ቢያንስ ብንችል ለአንድ ደቂቃ ባለንበት ቆመን አባታችን ሆይ ወይንም አቡነ ዘበሰማያት ማለት ይገባናል ማለት ነው። በተጨማሪም ደግሞ ከዚህ በተጨማሪ ግን እግዚአብሔር የሰጠውን ጊዜን የሰጠው እግዚአብሔር ነው። ጊዜን የሰራው እግዚአብሔር ነው እና እግዚአብሔር በሰራው ጊዜ የእግዚአብሔር ጊዜ አለመስጠት እግዚአብሔር ጊዜ አለመስጠት ንፉግነት ነው። ይሄ መንፈሳዊ ንፉግነት ይባላል እና እግዚአብሔር ጊዜ ስንሰጥ እግዚአብሔርም ነገሮችን ሁሉ ይሰጠናል። ስለዚህ እግዚአብሔር እንዲሰጠን እኛ ጊዜ ልንሰጠው ይገባናል። ሰዓት የለንም ጊዜ የለንም ብንል ለብዙ ነገር ጊዜ አለ። ለመዝናኛ ለማውራት ብዙ ጊዜ አለ። ግን ለመጸለይ ምንድነው ጊዜ የሚያጥረን? ይሄ ፍጹም ተቀባይነት የሌለው ነገር ነው። ጊዜ የለኝም ማለት ቢያንስ ጠዋት ከመኝታችን ስንነሳና ማታ ወደ መኝታችን ስንሄድ ግዴታ መጸለይ ይገባናል። ስለዚህ ይህንን ማድረግ ይገባል ማለት ነው። ሌላው በእነዚህ የጸሎት ጊዜያቶች በሰባቱ የጸሎት ጊዜያቶች ምን ይጸለያሉ ስንል አንደኛ ነገ ወይንም 12 ሰዓት ጠዋት የሚጸለየው ጸሎት የዘወትር ጸሎት ሰይፈ ሥላሴና ሰይፈ መለኮት ይጸለያል። ጠዋት ነገ 12 ሰዓት የዘወትር ጸሎት ሰይፈ ሥላሴና ሰይፈ መለኮት ይጸለያል። ሌላው ደግሞ ሰለስት ወይንም ጠዋት 3 ሰዓት የሚጸለየው ጸሎት የዘወትር ጸሎትና ውዳሴ ማርያም ይወድስዋ መላእክት እና መልክዓ ገብርኤል ይጸለያል። ጠዋት 3 ሰዓት። ቀትር 6 ሰዓት ደግሞ የሚጸለየው ጸሎት መልክዓ ሚካኤልና መልክዓ ኢየሱስ ይጸለያል። ከሰዓት 9 ሰዓት ከቀኑ መልክዓ መድኃኔዓለምና መልክዓ ኡራኤል ይጸለያል። ሰርክ 11 ሰዓት መልክዓ ሥላሴና የምህላ ጸሎት ይጸለያል። ማታ 3 ሰዓት አርጋኖን የእመቤታችን ምስጋና ይጸለያል። ሌሊት 6 ሰዓት መዝሙረ ዳዊት ይጸለያል ማለት ነው። ስለዚህ እንደዚህ ማድረግ ይገባል። ለምሳሌ እነዚህን ጸሎቶች ማሸጋሸግ ይቻላል ማለት ነው። ለምሳሌ ነገ 12 ሰዓት የዘወትር ጸሎት ሰይፈ ሥላሴ፣ የዘወትር ጸሎት ውዳሴ ማርያም፣ የውድስዋ መላእክት፣ ሰይፈ ሥላሴና ሰይፈ መለኮት መጸለይ ይቻላል። ጠዋት 3 ሰዓት ደግሞ ስራ ቦታ ከሆነን ድርሳነ ገብርኤልን መጸለይ፣ ቀን 6 ሰዓት ምሳ ሰዓት ስለሆነ መልክዓ ሚካኤልን እና መልክዓ ኢየሱስን መጸለይ ይቻላል ማለት ነው። ቀን 9 ሰዓት ስራ ብንሆን መልክዓ መድኃኔዓለም ነው፣ ግን በዛ ሰዓት አቡነ ዘበሰማያት ማለት ይሄ ግን ስራ ቦታ ያለን ሰዎች ሊሆን ይገባል ማለት ነው። ጊዜ ያለን ግን እነዚህ መጸለይ ይገባል። እኛ ብንጸልይ ብንበረታ ከእግዚአብሔር በረከትና ጸጋ የዕለት ዕለት የምንቀበልበት በእነዚህ ሰዓቶች የምንቀበልበት ነው የሚሆነው ማለት ነው። ቀን 6 ሰዓት መልክዓ ሥላሴና የምህላ ጸሎት ይጸለያል። ማታ አርጋኖን፣ ሌሊት 6 ሰዓት ደግሞ መዝሙረ ዳዊት ይጸለያል። እነዚህ እያንዳንዳቸው የሚጸልዩባቸው ምክንያቶች አሉ። ለምሳሌ ቀን 6 ሰዓት መልክዓ መድኃኔዓለምና መልክዓ ኢየሱስ የሚጸለየው ቅዱስ ሚካኤል ዲያብሎስን ድል የነሳበት ሰዓት ነው፣ ቀን 6 ሰዓት። ይኸው ደግሞ መልክዓ ኢየሱስ የሚጸለየው ክርስቶስ ኢየሱስ አምላካችን ክብር ይግባውና የተሰቀለበት ሰዓት ነው። ፀሐይ የጨለመበት፣ ከዋክብት የረገፉበት፣ ጨረቃ ደም የለበሰበት ሰዓት ነው። ቀን 9 ሰዓት ደግሞ መልክዓ መድኃኔዓለም አምላካችን ክብርት ነፍሱን ከቅዱስ ሥጋው የለየበት ሰዓት ነው። መልክዓ ኡራኤል ደግሞ የምንጸልየው ቅዱስ ኡራኤል ከመድኃኔዓለም ኢየሱስ ክርስቶስ የሚፈሰውን ቅዱስ ደሙን የተቀበለበትና ለዓለም የረጨበት ሰዓት ነው ማለት ነው። ሰርክ 11 ሰዓት ደግሞ ምህላ የምናደርስበት ነው። ቅድስት ሥላሴ የምናመሰግንበት ሰዓት ነው። ምክንያቱም ቅድም እንደተነጋገሩ ነቢየ እግዚአብሔር ኤልያስ በዚህ ሰዓት ለቅድስት ሥላሴ መስዋዕት ያቀረበበት ሰዓትና በቅድስት ሥላሴ ዘንድ ያ መስዋዕት ያገገበት ሰዓት ነው። ማታ 3 ሰዓት ደግሞ አርጋኖንን የእመቤታችን ምስጋናን እና ትልቅ የሆነ ኩሳ መናፍስን የሚደመስስ ቅድመ እግዚአብሔር ቶሎ የሚደርስ
ታላቅ ጸሎት ነው። አርጋኑን እንጸልያለን። በዚች ማታ 3 ሰዓት ደግሞ እመቤታችን በሰኔን ጎልጎታ የጸለየችበት ሰዓት ስለሆነ ማለት ነው። ከዚህ 6 ሰዓት ደግሞ እግዚአብሔርን የምናመሰግንበት ቺን ዓለም ለማሳለፍ የሚመጣበት የተወለደበት እና የተነሳበት ሰዓት ስለሆነ እግዚአብሔርን ደግሞ የምናመሰግንበት መስዋዕቶች ሁሉ 7ቱን የጸለያናቸው ጸሎቶች ሁሉ የሚያገኙበት ሰዓት ስለሆነ እነዚህን ሰዓቶች በተገቢ መንገድ ከነ የጸሎት ጊዜያቶችና የጸሎቶቹ ሁኔታዎች ላይ ሆነን መጸለይ እንችላለን ማለት ነው። ከዚህ በፊት እንዳየነው የጸሎት ቦታ አሰራር እንዴት የጸሎት ቦታ እናዘጋጃለን፣ በተወሰነ መልኩ እንዴት የተወሰነ ቦታ አድርገን እንዴት የጸሎት ቦታ በቤታችን እናዘጋጃለን፣ እንዴት ቤታችንን እናስባርካለን፣ የጸሎት ቦታ ጋር የሚቀመጡ ቅዱሳን ነገሮች ምን ምን ናቸው የሚለውን በአጭሩ ከዚህ በፊት በነበረው ቪዲዮ ተመልክተናል። ዛሬ ደግሞ የጸሎት ጊዜና ሰዓት እና በዛ ሰዓት ምን ምን ይጸለያል የሚለውን ተመልክተናል ማለት ነው። በሚቀጥለው የአምልኮ ስግደት፣ የጸጋ ስግደትና የንስሐ ስግደት ምን ምን ናቸው፣ እንዴት መስገድ አለብን የሚለውን እንመለከታለን ማለት ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነትና ሰላም ፍቅር፣ የእመቤታችን የቅድስት ድንግል ማርያም በረከቷ፣ ጸጋዋ፣ ቃል ኪዳኗ፣ የቅዱሳን ጸሎት ቃል ኪዳናቸው በእኛ ላይ ይደርብን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።